ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ለተሁድ ሚያዝያ 11 2018 በኢትዮጵያ ዘመን አቆጣጠር አፕሪል 19 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ተደራሽነታችን እንዲጨምር ሁላችሁም ላይክ አድርጉት፣ ይህን ፕሮግራም ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ሀሳብ አስተያየታችሁን ቢስተካከል የምትሉትን ምልከታችሁን የኔ ምልከታ፣ ያንተ ምልከታ፣ ያንቺ ምልከታ፣ የሁላችን ምልከታ ተጨምሮ ተጨምቆ የተሻለ ሀሳብ ይኖረናል። እንኳን ሰውን ያህል ነገር ሀሳብ ተዋጦ ድንጋይ እንኳን ተጋጭቶ እሳትን ይፈጥራል እና ሀሳብ አስተያየታችሁን አካፍሉ። አስቀድሜ እንዳልኳችሁ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ቻት በሱፐር ታክስ እየደገፋችሁ ነው። ደግሞ በግልጽ ለመናገር ከምንም በላይ ደግሞ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። 3 አጫጭር መረጃዎች አድርሳለሁ ወደ እናንተ። አንደኛው የራሴ ምልከታ የማካፍልበት ይሆናል ማለት ነው። የመጀመሪያው እንግዲህ በዛሬው ዕለት በኦሮሚያ ክልል የገበታ ለትውልድ መርሃ ግብር አካል የሆነ የሃሮ ደንዲ ሎጅ በይፋ ተመርቋል። ክቡር ጠቅላይ ሚኒስትሩ ንግግር አድርገዋል። ሰፊ ንግግር። የኢትዮጵያ ኢኮኖሚ በፈጣን ሁኔታ በ9.2% እያደገ መሆኑን የኢትዮጵያ መንግስት ወይንም የሪፎርም መንግስት ብለን እንወስደው እንችላለን ለባለፉት 8 ዓመታት 5 ፒላሮችን ዋና ምሰሶ በሚል የተለዩ በኢንዱስትሪ ወይም በማኑፋክቸሪንግ ዘርፍ በዋናነት ኢምፖርት ሰብስቲቲዩሽንን ማዕከል አድርጎ ኢንዱስትሪው እያደገ መምጣቱን ከዚህ በፊት መንግስት የኢንዱስትሪ ፓርኮችን ኢንዱስትሪ ዞኖችን ያቋቁም ከነበረበት እሱም እንደቀጠለ ሆኖ ዙሮ ግን እንደምታውቁት እድገት የመጨረሻ እድገት ሊሳካ የሚችለው የግል ባለሀብቱ ኢንጌጅመንት ሲኖረው ነው። መንግስት አብሪ ይሆናል። አብሪ ሆኖ መንገድ ይጠርጋል። በዚያ መንገድ እየተከተለ የግል ባለሀብቱ ኢንጌጅ ማድረግ አለ። በዛ ዘርፍ የተገኙ ስኬቶቹን በደንብ አቅርበዋል። ሌላው ግብርናን ነው። ግብርናም በቡና በስንዴ በሩዝ በሻይ ቅጠል በአትክልትና ፍራፍሬ በመስኖ በዚህ የተሰሩ ስራዎችን አቅርበዋል። ኢቭን በከተማ ግብርና። ሶስተኛው ዘርፍ ማዕድንና ኢነርጂ ነው። በዚህ ማዕድንና ኢነርጂም አንደኛ የታዳሽ ኃይልን መሰረት ያደረገ ሲሚንቶ፣ ጋዝ፣ ብረታ ብረት፣ ፖታሽ፣ ወርቅ ብቻም ሳይሆን እንግዲህ በቀጣይ በቅርብ ቀን በጣም ቢበዛ በዚህ 2-3 ሳምንት ውስጥ ኢትዮጵያ ውስጥ በኢትዮጵያ ብቻም አይደለም በአፍሪካ ቀንድም ቀዳሚ የሆነ የወርቅ ማጣሪያ የራሷን የኢትዮጵያ ወርቅን እሴት ጨምሮ ወደ ገበያ ከማቅረብ ባለፈ በነገራችን ላይ አሁን ለምሳሌ እኛ ቡና ትልቁ ነበር እስከ ዛሬ። አሁንም ትንሽ ነው እያልኳቸው አይደለም። አሁን ማዕድን እየተረከበው ነው። በነገራችን ላይ ማዕድን እየተረከበው ነው። ከኢነርጂ የውጭ ምንዛሬ እየተገኘ ነው። ከኤሌክትሪክ ሌሎችም ዘርፉን የማስፋት ቡናን አሁን እኛ ጥሬ ቡና ነው የታጠበ ቡና አጥበን ነው እየላክን ያለ ነው። ወደፊት በቫልዩ ቼኑ ፍቃድ ማግኘት ይጠይቃል። እንደምታውቁት ዝም ብለን እኛ ቆልተን ብንልክ አይቀበሉንም። ግን ቡናውን የምንልከው ቡና የሚቆላ ፈርም አምጥተን ኢትዮጵያ ውስጥ እሴት ብንጨምርበት እዛ ላይ ስንቆላ ኤሌክትሪክ ኢነርጂ እንጠቀማለን። ኤሌክትሪካችንን ጨምረን ነው የሚሸጠው ማለት ነው። ቫልዩ ልንጨምር ነው። ሰራተኞችን እንቀጥራለን። ያንን የተቆላውን ቫልዩ አዳረግንበት ኤኒዌይስ እሴት ብንጨምር ዋጋው ይጨምራል። የሰራተኛ የስራ እድልንም እንፈጥራለን። ልክ እንደዛ ወርቅ አሁን ሞሮለስ እንደምታውቁት ይቆፈራል። ከዛ አፈሩና ወርቁን ለማጣራት እጥበት ይካሄዳል፣ ይታጠባል። ከዛ በሰዓት ውስጥ ያልፋል። ይሄ ሜልት እስከ በተወሰነ ሙቀት ጥፍጥፍ ይሆናል። ያ ነው እንግዲህ የሚሸጠው። ከዛስ ምን ያደርጉታል?
ዩኤኢ ወይ ዱባይ አቡዳቢ ደግሞ ምን ያደርጉታል? እሱን የበለጠ ወርቁን የበለጠ ምንድን ነው ያጣሩታል፣ ፒውር ያደርጉታል። እሱ ከዛ ወደ ዓለም የወርቅ ገበያ ወደ ኒውዮርክ ማርኬት፣ ወደ ለንደን ማርኬት፣ ወደ ህንድ፣ ወደ ቻይና ይሄዳል ማለት ነው። እኛ ቫልዩ ይጨምር። ይህም ቫልዩ ስንጨምር የስራ ዕድል እንፈጥራለን። ኢነርጂ ልንጠቀም ነው። ያን ሁሉ እየጨመር በዓለም የሰንሰለት ውስጥ የገበያ ሰንሰለት ውስጥ ከሚጨመረው ጭማሪ የተወሰነው እናገኛለን። ለዚህ ሁልጊዜ ለተማሪዎች የነግራቸው የነበረው የዚህ የብረትን ጉዳይ ውሰዱት። ከአፍሪካ ለምሳሌ የብረት ማዕድን ይሸጣል። ወሊያ የብረት ማዕድን ቻይና ሄደ ብለን እንውሰድ። በአንድ መርከብ ተጭኖ ቻይና ሄዳል። ምን ያደርጉታል? ያን የብረት ማዕድን ኦሩን፣ አይረን ኦሩን ያጣሩና ወደ ብረት ይቀይሩታል። ዘንድ ወደ ብረት ቀይረው ፌሮ አይደለም እኮ የሚያደርጉልን። በቃ የሆነ ፌሮ ባለዚህ ምናምን ብሎ አይደለም ይሸጡልን። የበለጠ አሁን ምስል ፕሮሰስ ያደርጉታል። ከዛስ በትንሹ እንውሰድ፣ ወደ ድሮን ይቀየራል፣ ወደ ሌሎች ወደ ፍሪጅ ማቴሪያል እና ከዛ እኛ አንድ የአፍሪካ ሀገር አንድ ሙሉ መርከብ ጭኖ ልኮ ይህን ያህል ሚሊዮን ዶላር አገኘሁኝ ይበል ለምሳሌ። እነሱ እሴት ጨምረውበት መጨረሻ ላይ ሲመጣ ግን አንዷ አይተም ያችን አይተም አንድ መርከብ የሄደውን ያህል ሊሆን ይችላል። ለምሳሌ 100 ሚሊዮን ዶላር የሚሸጥ ወይ 30 ሚሊዮን ዶላር የሚሸጥ ጀት ሊሸጡላቸው ይችላሉ፣ እሴት ጨምረውበት። እኛስ ቢያንስ እንኳ ኦሩን ከምናወጥ ኦሩን አንድ የአፍሪካ ሀገር አይረን ኦሩን ከሚልክ ብረት ቢያደርገው ፕሮሰስ ቢያደርገው ዋጋውን ሊጨምር ይችላል። ዞሮ ዞሮ በዚህም ረገድ በግብርናም በማዕድንና ኢነርጂ እንዳልኳችሁ፣ ሌላው አይሲቲ ዲጂታላይዜሽን የሚባለው ነው። በዚህ ውስጥ በስልክ በአርቲፊሻል ኢንቴሊጀንስ ዩኒቨርሲቲ የመክፈት አገልግሎትን በነገራችን ላይ በጣም ተራ ሊመስል ይችላል። ቴሌብር ቀላል አይደለም። የዲጂታላይዜሽን የአይሲቲ ኤሌመንት ነው። የውሃ ክፍያ፣ የመብራት ክፍያ፣ ኦቶሜሽኑ በባንክ ሂዶ ዛሬ ምናልባት ባንክ የሚደረገው ትራንዛክሽን ሊበልጥ ይችላል። እኔ ትሬንድ አናሊሲሱን በደንብ ቁጭ ብለን ብንሰራው የዛሬ 10 ዓመት ሰዎች ስልኮቻቸው የባንክ ብራንቾች ይሆናሉ። ቁጭ ብላችሁ ዛሬ ባንክ መሄድ አይጠበቅባችሁም። ትራንዛክሽኑን ትራንስፈር ታደርጋላችሁ። መጠኑን ኤኒ ፔይመንት የቤት ክራይ ካለባችሁ ያው የሰውየውን አካውንት መቀበል ነው፣ ትራንስፈር ታደርጋላችሁ። የውሃ የመብራት ስልክ ካርድ ወደፊት አስገዳጅ ይሆናል። ደግሞ አሁን ቴሌ ዛሬ ባለ 50 ባለ 100 ያትማል። ኮስት እኮ ነው ያን የሚያትምበት። ወደፊት ግን እሱ ይቀርና በቴሌብር እንድትገዙ ራሱ ቴሌብር ደግሞ የግል ዘርፉን እንዲያበረታታ ደግሞ እዛው ላይ ለሳፋሪ ነው ለቴሌ የምትገዛ የሚል አፑ ላይ መጨመር ነው። ወደፊት የሙቀታችን የሰውነት ሙቀታችን ኤቭሪቲንግ የመጀመሪያ ሕክምና የምናገኝበት እነሱ እየተጀመሩ ነው ያሉት። በአይሲቲ ዲጂታላይዜሽን ውስጥ የሚገባ ነው። ሌላው የመጨረሻው ሰርቪስ የምንለው ነው። በዚያ ሰርቪስ ውስጥ እነማን ይመጣሉ? ትራንስፖርቱ ይመጣል፣ ቱሪዝሙ ይመጣል፣ አገልግሎቶች በሙሉ ሬስቶራንቶች፣ እነዚህን የማሳደግ ሰው ኢትዮጵያ እንደምታውቁት የታሪክ ሀገር ነው፣ የባህል ሀገር ነው፣ የተፈጥሮ ሀገር ነው። በጣም ተራራ ካለበት እስከ የመሬት ደግሞ ወለል እስከምንለው ድረስ ደግሞ አፋር ዲፕሬሽን ውስጥ ድረስ እንሄዳለን። በዛ ውስጥ ሁሉም አይነት የአየር ንብረት መኖሩ ሁሉንም ለማምረት ይጠቅመናል። ደግሞ እንትኑ ደግሞ ይሄ ለማየት ተራራውን መልክዓ ምድሩን የሚታይ የሚወደድ ሀገር ነው። ቅርሶች አሉ፣ ተፈጥሮ አለ። እሱን ጨምረን የኢትዮጵያ ሁልጊዜ ቱሪዝም ሲባል ወይ ላሊበላ ወይ አክሱም ወይ ሶፍ ዑመር ወይ የጥያ ትክል ድንጋዮች ወይ የጎንደር አብያተ ቤተ ክርስቲያናት የጣና ገዳማት ወዘተረፈ ብለን ነው የምናስበው። ዛሬ የምንሰራቸው አዳዲስ እሴቶች የሚጨመርባቸው የዛሬ 50 ዓመት የዛሬ 100 ዓመት ደግሞ ልጆቻችን የሚመነዝሯቸው ይሆናሉ ማለት ነው። ለምሳሌ
እንዲሁ ሌላውን ተውት። ቬኑና ሎጅ ብትሄዱ አሁን እኔ ብዙ አንዳንዶቹን የምናውቃቸውም ያው አንፈርድባቸውም እና ፕሮፓጋንዳ ስለሆነ ለምሳሌ የማትፈርዱባቸው ስራ ስለሆነ ከዛ በኋላ ክቡር ጠቅላይ ሚኒስትሩ ካቀረቡት ጋራ ከዚህ ከኤግል ጋራ አየይዤ የምነግራችሁ ይኖራል እና ምንም 6 ሰው ነው 10 ሰው ነው የሄደ ብለው ሎጆችን ያቀረቧቸዋል። እኔ ቬኑናን ብቻ ውሰዱ ፕሊስ። የጋት ሚዲያ ቤተሰቦች ውጭ አላችሁም ወደዚህ ወደ ኢትዮጵያ ስትመጡ፣ እዚህ ያላችሁም ደግሞ ጠይቁ። በጣም ለተለያዩ ኢቨንቶች አልጋ አታገኙም። ቬኑና ወደ በሰቃ ስትሄዱ፣ ወደ አዳማ ስትሄዱ ያለው ሌሎችም እንደዛ ናቸው። አሁን የተለያየ ኢኮኖሚክ ክላስ እኮ አለ ኢትዮጵያ ውስጥ እንዳትረሱ። በጣም የኔ ቢጤ የቸገረው ሰው አለ፣ መካከለኛ ገቢ ያለው ሰው አለ። የዕለቱን ኑሮውን በቃ ከዛች የትምህርት ቤት የልጆቹ የቤቱን ምናምን ከፍሎ ደግሞ ምንም በቃ ከዛ የማይዘል ደግሞ ይሆናል። መካከለኛ ገቢ ያለው አለ፣ ከፍተኛ ገቢ ያለው አለ። በእኔ አእምሮ ውስጥ ብቻ አይደለም ነገሩን ማየት ያለብን እና ሪዞርቶች አሉ፣ ሎጆች አሉ። እነዚህን ደግሞ ብዙ ሰው የተሸወደው ራሱ መንግስት ይዞ እያስተዳደራቸው የሚመስለዋል። ኖ መንግስት ፈርቀዳጅ ነው እየሆነ ያለው። ለምሳሌ ሎጎ ሐይቅን እንውሰድ፣ ደሴ ጋ ያለው እዛ ሎጎ ሐይቅ ላይ ተጀመረ። መንግስት ኢኒሼቲቭን ወሰደ። ቢኬጂ ግሩፕ የተወሰነ ኮንትሪቢዩት አደረገ። አሁን ለቢኬጂ አድሚኒስትሬሽኑ ንብረቱን ተሰጠው። የበላይነህ ክንዴ ግሩፕ ማለት ነው። ስለዚህ በላይነህ ክንዴ ግሩፕ ደግሞ እንደምታውቁት ባህር ዳር ላይ ክልል ምክር ቤት ጎን በሂልተን ሆቴል ስታንዳርድ ህንፃ እየገነባ ነው። ሎጎ ሐይቅ ላይ የሚሰጠው ማንኛውም አገልግሎት የአልጋ ሩሞች በሉት የምግብ ኤቭሪቲንግ በዓለም አቀፉ ሂልተን ስታንዳርድ ይሰራል ማለት ነው። እሱ ብቻ አይደለም። በላይነህ ክንዴ ግሩፕ ደግሞ ግዙፍ ኢንቨስትመንት ያለው ድርጅት ነው ኢትዮጵያ ውስጥ። ሌሎችንም ልማቶች እንዲያመጣ ይጠበቃል፣ እንዲያስተባብር ይጠበቃል ያ ቀጠና እና በዛ ዘርፍ የተሰራ ነው። እና አንዳንዶቹ በቃ ጀስት ሆቴል የተገነባ እንደ መንግስት ስራ እነሱ የሚሉትን ልንገራችሁ ብዬ ነው። ምንድን ነው አልጋ መግዛት ምናምን የሚመስለው እንደዛ አድርጎ የሚወስዳል። እኔ የሚቃወሙ ሰዎች ምንም ጥርጥር የለውም መቃወምም ስላለባቸው ስራቸውም ስለሆነ ከዛ መጣና የዚህ የኤግልና የክቡር ጠቅላይ ሚኒስትሩ ንግግር ያደረጉት በንስርና በቁራ ስለ ንስርና ቁራ አወሩ። ይሄ በተለመደው እኔ ሊደርሽፕ አሰልጣኝ ሆኜ ብዙ ጊዜ ስለሰራሁኝ አንዱ ኤግል ማይንድ ሴት ብለን እኮ እናስተምረዋለን። እንግዲህ ያው ብዙዎች ፊክስድ ማይንድ ሴት ኤንድ ግሮዝ ማይንድ ሴት ይባላል አይደለ? ፊክስድ የሆነ በቃ ኤቭሪቲንግ አንዲት ነገር ብቻ ካወቀ ለመለወጥ የማይፈልግ ሎክድ የሆነ ማይንዱ ፊክስድ ማይንድ ሴት አለ። የማይለወጥ የማያድግ ነገሮችን አናሊሲስ የማይሰራ ምን እየተካሄደ ነው የሚለውን ሁሉ ለማወቅም ፍላጎት የሌለው እያየም ደግሞ የማይገባዋል ፊክስድ ማይንድ ሴቱ። ወራስ ሌላው ደግሞ ግሮዝ ማይንድ ሴት አለ። በየጊዜው በየዘመኑ ከሚመጣው ጋር አብሮ የሚለወጥ የሚያድግ እስሜልም ያደርጋል፣ ያሸታል። በነገራችን ላይ ምንድን ነው እየሆነ ያለው ኦኬ ከዚህ እንዴት ልቀየር የሚል እና አንዱ በኤግል ማይንድ ሴት ተብሎ የሚጠራው እንግዲህ ብዙ ጊዜ በህይወታችሁ ያጋጥማችኋል። በነገራችን ላይ 2 ግጥሞችን በዚህ ብጠቀም ደስ ይለኛል። አንደኛው ኑረዲን ኢሳ የገጠመዋል። አልሆን ያለህ ጊዜ ማደግና መግዘፍ ከትልቆች መሃል አንዱን መርጠህ ዝለፍ ይላል። ትንንሾቹ ትልልቆቹን በመዝለፍ ለመታወቅም እንዲሁ በቃ ማለት ለመገዳደር የሚፈልጉ እንደማይችሉት የሚያውቁ አልሆን ያለህ ጊዜ ማደግና መግዘፍ ከትልቆች መሃል አንዱን መርጠህ ዝለፍ የሚል የኑረዲን ኢሳ ግጥም አለ። በተመሳሳይ በእውቀቱ ስዩም ያንን ገለባ ልብ ከደጅ የወደቀው አድራሻ ወዴት ነው ብለህ አትጠይቀው፣
የነገው ንፋስ ነው መንገዱን የሚያውቀው ብሎ ያስቀምጣል። ይህንን እነዚህ ሁለቶችን ግጥም ወደ ኤግል እናምጣቸው። ንስር ከርቀት ያያል፣ እስከ 5 ኪሎ ሜትር ያድናል ነው ያያል። ለምሳሌ በ5 ኪሎ ሜትር ላይ ጥንቸል ካየ ፎከስ ያደርጋል። በዛ በኩል ያለፈ ይህ እንደዚህ ሆነ እንዲህ ተባለ ወዘተረፈ የሚል ነገር የለውም። ትኩረቱን ያደርጋል። ሁለተኛ ከደረጃው በታች ወርዶ መጨቃጨቅ መናቆር አይፈልግም ነው። ለምሳሌ በዚህ ጠቅላይ ሚኒስትሩ ያቀረቡት ከላይ ካለበት ከደረጃው አንዳንዴ መችስ በተለያየ ምክንያት ዝቅ ልትሉ ትችላላችሁ። ዝቅ ስትል በደረጃው ደግሞ ቁራው ደግሞ ማለት ዝቅ ባልክበት ጊዜ የቁራው ኤክሰለንስ ነው። እዛ ላይ ሶላዩ ላይ ይወጣል፣ ከንስሩ ላይ ይወጣና ምን ያደርገዋል? እዚህ ላይ ይነክሰዋል። ከላዩ ላይ ወጡ ይነክሰዋል፣ ሊቧጭረው ይሞክራል። ምን ይላል እንግዲህ መቼም ለእናንተ አልነግራችሁም። በጣም ስስ ሻርፕ የሆነ ጥፍር አለው ንስር። ማንቁርቱ ጠንካራ ነው። በዛ በማንቁርቱ ልንከሰው፣ በዚህ በጥፍሬ ልቧጭረው ይህን ቁራ አይልም። ወደ ራሱ ሴንተር ኦፍ ኤክሰለንስ ወደ ራሱ ማዕከል ይዞት ይወነጨፋል። ክንፉን ያነሳና ከዛ ወደ ላይ የወጣ ሲሄድ ምንድን ነው የሚሆነው? ኦክሲጅን እያነሰ ይሄዳል። አሁን ኦክሲጅን ስለማነሱ አይደለም፣ ወደ አንተ ከፍታ ይዘው ስትሄድ ከራሱ ከፍታ አንስተህ ትንፋሽ አጥረዋል፣ ይከሰከሳል ነው። አትውረድ ነው በሌላ መልኩ። ስለዚህ ወንድሜ እህቴ፣ የኔ የጋት ሚዲያ ቤተሰቦች የያዛችሁት ጉዳይ አለ። እናንተ የያዛችሁትን ጉዳይ እመኑበት። ያዋጣኛል፣ ያሳድገኛል፣ ይጠቅመኛል የሚል የስተቦን በሆነ መልኩ ሳይሆን በፊክስድ ማይንድሴት ሳይሆን ዙሪያ ገባውን የዓለምን ሁኔታ ያለውን ሰክሰስ ሬት እየመዘናችሁ እንደሚያዋጣችሁ ካወቃችሁ ለሐሜት፣ ለአሽሙር፣ ለጩኸት፣ ለትችት ኢብን ለጭብጨባ ቢሆን አትደናበሩ። ወደ ራሳችሁ የስኬት ምህዋር ራሳችሁ ብቃታችሁ ወደሚገለጥበት ይዛችሁ ትሄዱ እንጂ ይሄ እንግዲህ አሁን ስለ ቁራ ሜታፎር ነው እኮ ሞቲቬሽናል ስቶሪ ነው። እና እኛ የለየናቸው ዘርፎች አሉ። ኢንዱስትሪ፣ ግብርና፣ ማዕድን፣ አይሲቲ፣ ሰርቪስ እነዚህ ለይተናል። እዚህ ላይ ኤክሰለንሳችን ነው ብለን እንወስዳለን። በዚህ እየሰራን ነው የሚላል። እንግዲህ እኛ ሀገር ላይ የቁራ ባህሪ ብዙ ነው። እኛ ሀገር በተለይ የሚንጠለጠሉ አስቀድሜ ከግጥሜ ጋር ስመጣ የነገው ንፋስ ብሎ በእውቀቱ ስዩም ያንን ገለባ ልብ ከደጅ የወደቀው አድራሻ ወዴት ነው ብለህ አትጠይቀው፣ የነገው ንፋስ ነው መንገዱን የሚያውቀው ያላቸው መሬት የተንቀጠቀጠ ጊዜ ያንን አጋጣሚ ተጠቅመን መንግስት ይንቀጠቀጣል ብሎ የሚያስቡ ሰዎች ነበሩ። ማርበርግ ቫይረስ መጣ ሲባል ይህ እኮ አጋጣሚ ጥሩ ነው መንግስትን ይጥላል የሚሉ አሉ። ከዛ ነዳጅ የሆርሙዝ ስትሬት ችግር ገጠመው። እሱም በኋላ በዚሁ ጨርሰ ነው እንሂድ። አሁን እንግዲህ ዶናልድ ትራምፕ የ2 ሳምንቱ ጦርነት ምንድን ነው የጦርነት ማቆም ሲስፋየር አግሪመንት ነገ ሰኞ ማክሰኞ ከዘን ሮብ ያበቃል። ሮብ ሚድናይት አካባቢ ያበቃል። ተዘጋጅተናል። በጣም ጀነረስ ሁነን ሊወስዱት ሊስማሙ ይገባል ኢራናውያን። አሊያ ግን መልሰው ከዚህ በፊት ያሉትን ድልድይ አይቀረንም፣ ኃይል ማመንጫ አይቀረንም፣ ማንኛውም የሲቪል መሰረተ ልማት እናወድማለን እያሉ እየዛቱ ነው። ምናልባት እዚህ ላይ አንዳንድ ሀገራት ለምን እንዲህ ይባላል የኮ ጄኖሳይድ ነው የሲቪል መሰረተ በቃ ያ የዶናልድ ትራምፕ ትራንዛክሽን ስታይል ትራንዛክሽን ዲፕሎማሲ ነው የሚከተለው። ለሀገሩ ነው ይህን የሚናገረው። ይህን ደግሞ ዶናልድ ትራምፕን ደግሞ የብራዚል ፕሬዚደንት ሉላ ዳሲልቫ ይበለው የአውስትራሊያው ምናምን ይናገር ምናምን የራሱ የአሜሪካ ሀገር ፕሬዚደንት ነው። በሚያዋጣው መልኩ እየሄደ ነው። የኃይል ማመንጫ ይመታል ወይ ምናምን እሱን አብረን ነው የምናየው። የሆርሙዝ ሲዘጋ ነዳጅ ስንት ገባ፣ እንደዚህ ኑሮ እንዲሆነ ይሄ ዳቦ እኮ ጨመረ፣ ሱዳን ላይ ካርቱም ዳቦ 5 ሳንቲም ስለጨመረ ነው አመጽ ሆነ ብለው ሲያራግቡ የነበሩ ሰዎች አሉ። ሌላ ደግሞ እንምጣውንም
ልዋጋ ነው ሰልፍ ትቻለሁ ሰይፍ አንስቻለሁ ብሎ ጫካ ገብቻለሁ ብሎ ወይንም የባለ ሰይፉ ደጋፊ ነኝ ብሎ ጀኒውኑ ነው የምነግራችሁ። ዓላማውን ረስቶ ሙዚቃ ሲወጣ መንግስት ይወድቃል ብሎ ደግሞ የሚያስባል። ጽና በዓላማ ነው በቃ ምክሩ። በዓላማ ጽና። ያዋጣኛል ባልከው ሳትወዛወዝ ቀጥል። በየመጣው ሁሉ አጀንዳ አትወናበድ፣ አትሰለብ። ንፋሱ አቅጣጫህን አይወስነው፣ ገለባ አትሁን። ታስቆላባው መንግስት ያዋጣኛል፣ የቱሪዝም ዘርፉን ማሳደግ እፈልጋለሁኝ፣ እኔ ደግሞ የአብሪነት ሚናዬን እወጣለሁኝ እንጂ እኔ ሆቴል ገንብቼ ሪዞርት ገንብቼ ከዛ ብርጭቆ ገዝቼ ይሄን ስንት ሻይ ተሸጠ፣ ስንት ማቻቶ፣ ስንት ወተት፣ እዚህ ቆስጣ፣ ድንች ሊል አይደለም እኮ መንግስት የገባው። ያንን አካባቢ የልማት ስበት ማዕከል የማድረግ ነው። ለባለ ሀብቱ እየተላለፈ ነው። ስካይላይት ሆቴል ይወሰዳቸዋል በሆቴሉ ስታንዳርድ ደረጃ። እነዚህ ሪዞርቶች ደግሞ በሙሉ እንዳትረሱ የተገነቡት ሀይቆች አካባቢ ነው። ሀይቅ ላይ የሚያርፉ አውሮፕላኖች ደግሞ ግዥ ታዝዟል። የሐላላችን ለምትወስዱ የጎርጎራ ሪዞርትን ከዛ አንዳንዱ ይመጣና ሰላም የለም እኮ ምናምን ይላል። ሰላሙን ማምጣት ነው ያለብን እና በዚህ ዘርፍ የተቀመጠ ነገር አለ። እንዲሁ በጣም ብዙዎቹ ከዛም ባለፈ አንዳንዶቹ የተመለሰ እኮ ለኛ ነው ከዚህ ጋር ተያይዞ ነው የሚሉት ነገር ስላለ ነው። አይ ቲንክ በጣም ረጅሙን ጊዜ ወሰደብን። በዓላማችን እንጽና። ከዚህ ከኤግል ጋር ተያይዞ የሚቀርበው በዓላማው አንድ ሰው መጽናት አለበት። እንግዲህ ፍላይ አለውን አለ ኤግል አሁን እንደሌላው በቡድን ምናምን አይደለም። በቃ የሐሳብ ጥራት ካለ ልትለይም የምትችልበት ሁኔታ አለ። ከዛ ባለፈ ስትሮንግ ቪዥን ኤንድ ፎከስ ኦን ፕሬይ አንቲል ካቺንግ እስክትዘው የጠራ ቪዥን ይኖርህ ታየዋለህ። ቅድም እንዳልኳችሁ ጥንቸሏን ታያላችሁ። እስከ 5 ኪሎ ሜትር ርቀት ባለው የብዙ ሀገራት የብሔራዊ ደህንነት ምልክቶች የአሜሪካን ብታዩ ኤግል ነው። የኢትዮጵያ ብሔራዊ ደህንነት ኤግል ነው። የጀርመንም ብታዩ ኦልሞስት የብዙ ሀገራት ደህንነት ኤግል ነው እና የአንድ ኤግል እስከ 270 ዲግሪ ዙሪያ ገባውን መቃኘት ይችላል። ሁለት ኤግል ለምሳሌ አብርን ብታስታውሱ ሁለት ኤግል ስታረጓቸው ደግሞ ስንት ይሆናል ማለት ነው? 540 ይሆናል። ዙሪያ ገባህን የመቃኘት ከፍ ብለህ የመሄድ የሞት አይበላም ነው ኤግል። የሞት አይበላም ማለት ትናንት ላይ በሰራኸው ትናንት በተገኘው ላይ አትኩራራ። አሁንም ስቲል አዳዲስ ታዳኝ አዳዲስ ስራህን ስራ ለማለት ነው እንጂ ስጋ ትናንት ጥንቸል አድኖ ከዛ ስጋውን በቃ ሁልጊዜ ፍሬሽ ሲባል ሁልጊዜ ፍሬሽ ኒው ሜታፎር ነው፣ ስቶሪ ነው፣ ሞቲቬሽናል ስቶሪ ነው እና eagles do not eat dead things but fresh prey. Eagles enjoy storms and use them to rise higher. እዚህ ማዕበሉ ሲመጣ ፈተናው ሲመጣ ዶሮ ጫጩቱ ምናምን የሆነ ጎጆ ሊደበቅ ይሄዳል። ኤግሉስ ከደመናው በላይ ከወጀቡ በላይ ከነፋሱ በላይ ወደ ላይ ለመውጣት ይጠቀምበታል። ቁልቁል ያያል ማለት ነው። ችግር ሲመጣ ፈተናዎች ሲመጡ አንንበርከክ። ምን ልናረግ እንችላለን? ችግር ነው። እዚያ ችግር ላይ ቁጭ ብለን ነዳጅ አልቋል አደራ ምናምን ያንን ወይንም ይሄ ማርበርግ እንዲሆኖ መጥቷል ወይ የሆነ በቃ እንዲህ ሊሆን እዛ ላይ ፎከስ ማድረግ የለም። ችግሩን ተቀበለው። ነገር ግን አንደኛ ከችግሩ በምትወጣበት፣ ሁለተኛ ደግሞ ከችግሩ መልካም ነገር ፈልቀቀህ የምታወጣበት ላይ ትምህርት ውሰድ ነው። ኤግልስ ኢንጆይ ስቶርምስ ኤንድ ዩዝ ዘም ቱ ራይዝ ሃየር። 5 ኤግልስ ቴስት ሜትስ ኮሚትመንት ቢፎር ትረስቲንግ ዘም። ኤግሎች ወዳጃቸውን አጋራቸውን ቴስት ያደርጋሉ። ያው እንግዲህ እነዚህን እዩ። ዘ ስቶሪ ኦፍ ኤግል ምንድን ነው በተደጋጋሚ ይሄ ክሬው ቁራ እና ይህንን ብታዩት ደስ ይለኛል። እንግዲህ ቁራ በነገራችን ላይ ባይብል ላይም ምንድን ነው እነዚህ ወደ ከነአን ለመግባት ተልኮ ተሰጧቸው። ከተማውን አይቶ እንዲመጣ የተሰጠውን ተልኮ በዛው ቀርቶ የመቅረት ምልክት። እኔ ግን አንድ የደህንነት ላይ ወደፊት ወደ እናንተ ንባቤን ይጀመጣለኝ። ቁራን
ከደህንነት አንጻር በዛው መቅረቱን እንደ መልካም ነገርም ፕሬዘንት ያደረገበት አንድ ንባብ ያነበብኩት አለ። እሱን ለማለት ነው። አይ ቲንክ በዚህ ላይ ያለን ጊዜ እዚህ ላይ እናብቃ። ወደ ትግራይ ስንመለስ በነገራችን ላይ የጸጥታ ወይንም የዚህ የሚሊተሪ ኮማንዶ ትናንት ስብሰባውን ጨርሷል። ቲፒኤልኤፍ በ7 እና 8 ስብሰባ ነበረው የህወሓት ማዕከላዊ ኮሚቴ እንዳልኳችሁ በአብላጫ ድምፅ ጊዜያዊ አስተዳደሩ ያበቃል ይብቃ። በምርጫ የተመረጠው 2012 በነበረው ምርጫ የተመረጠው መስከረም 9 የተቋቋመው ደብረጽዮንን ፕሬዝዳንት ያደረገው ያ የተመረጠው ይመለስ የሚል አስቀምጠዋል። ዘንድ ማን ይፈጽመው የሚል ሌሎች ዝርዝር ጉዳዮችም ስለቀረቡ ማን የሚፈጽመው ደግሞ ታጣቂው ኃይል ስለሆነ የዚህ የታጣቂው ኃይል ከፍተኛ አመራሮችን ብርጋዴር ጀነራል አብርሃ ተስፋይ ድንኩል፣ ኮሎኔል ገብረ አዴት፣ ብርጋዴር ጀነራል ህንፃ ወልደ ጊዮርጊስ፣ ይህደጎ ስዩም ታስታውሳላችሁ፣ የአዲስ አበባ ፖሊስ ኮሚሽነር የነበረ እነ ኮሎኔል ገብረ ስላስ፣ ሜጀር ጀነራል ማሾ በየነ፣ ሜጀር ጀነራል ገብረ አድሃና አሁን የፖሊስ የክልሉ የትግራይ ፖሊስ ኮሚሽን ኮሚሽነር የሆነ ሞሮለስ ከትግራይ ጊዜያዊ አስተዳደር ጋር የሆነ ሰው ነው። አረጋዊ ተስፋይ ወይም ወዲ ባቢ የሚባለው ከነፈትለ ወርቅ ጋር በባለፈው ወደ አስመራ ከሄዱት ውስጥ አንዱ ነው እና ነጋሽ ዳዊት የሚባለው የትግራይ ሰራዊት አስተዳደርን ጨምሮ ሌሎች ከፍተኛ ከኮር በላይ የሚባለው ይሄ አቶ ጌታቸው ረዳን የፈነቀሉት አይነት ስያሜ ያለው አይደለም። ግን እነዚህ አልሞስት ያው እንደዛ ብላችሁ ሰሩት ከፍተኛ አመራሩ የጸጥታ አመራሩ ተሰብስበው ነበር። በስብሰባቸው የትግራይ ጊዜያዊ አስተዳደር አብቅቷል በሚለው በማጆሪቲ ወስነዋል። ነገር ግን አፈጻጸሙን በተመለከተ ልዩነቶች አሉ። አንዳንዶቹ የለም ከሻዕቢያ ጋር አብረን ሆነ ሊሳካ የሚችል ሊገኝ የሚችል ጥቅም የለም ብለው ያስቀምጧል። ሻዕቢያ የትም አያደርሰንም፣ አይጠቅመንም፣ ያስበላናል ብለው የተናገሯል። ኢቭን እኛ ወደ ውጊያ ወደ ጦርነት ብንገባ ሻዕቢያ እንደማይዘጋብን ምን ምልክት አለው? አንድ ሻዕቢያስ በሰው ኃይል ይረዳናሉ ይዋጋሉ የሚል ያስቀምጡታሉ። የጠያየቋቸውና ያልተሳካላቸው ጉዳዮች ስላሉ በህወሓት በኩል እነ ፈትለ ወርቅ ደብረጽዮን በከፍተኛ ግፊት እያደረጉ ነው። ዘን አንዱ ልዩነት ደግሞ የመጣው ወደ ጦርነት በምን አግባብ ነው የምንገባው? እኛ የፕሪቶሪያ ስምምነትን ጥሰናል፣ ተጥሷል፣ ኦልሬዲ አብቅቶለታል የምንል ከሆነ ከዓለም አቀፉ ማህበረሰብ ድጋፍ አናገኝም። አንድ ሁለተኛ ወቅቱም ትክክል አይደለም፣ እኛን የሚደግፈን የሚያዳምጠን አይኖርም የሚል ያስቀመጡታል። እና ዙሮ ድሮ አሁን የደረሰ መረጃ ለምሳሌ ከሌ ለጊዜያዊ አስተዳደር ስስ ልብ ያላቸው ናቸው፣ እነዚህ ደግሞ ከህወሓት ጋር ናቸው የሚል እየተቀመጣለ። ዙሮ ድሮ አሁን ግልጽ በሆነ መልኩ በምታዩት ለምሳሌ ትናንት የመቀሌ ከተማ ፖሊስ አስተዳደሩ የከተማዋ ፖሊስ አስተዳደር ከጊዜያዊ መንግስቱ ጋር ነው አብሬ ያለሁትኝ የሚል አስቀምጧል። ምን ማለት ነው? የመቀሌ ከተማ አስተዳደር ፖሊስ ከጊዜያዊ መንግስት ጋር ነኝ ካለ ሜጀር ጀነራል ገብረ አድሃና ወይም ገብረ ዲላ የሚባለው ከጊዜያዊ አስተዳደሩ ጋር ነው ማለት ነው። የክልሉ ፖሊስ ኮሚሽን የቲዲኤፍም የተምታታ ነገር አለ። በዚህ ምክንያት አጣብቂኝ ውስጥ ገብተዋል። አሁን ወደ ግጭት ውስጥ ምንገባ በነገራችን ላይ ስላልተነገረ ነው እንጂ ጦርነት እኮ አለ። አርሚ 24 ከኋላ ሎጂስቲክስ እየደገፈ ጽንፈኛ አማራ ፋኖ ቆቦን ተቆጣጥረ ለህወሓት አስረክብ ተብሎ ያው እንግዲህ ህወሓት ራሴን ልቆጣጠር ነው የሚለው አፋብ ድጋፍ የሚያገኘው ጠይቁ። አላማጣ ሆስፒታል፣ አላማጣ ክሊኒክ በከፍተኛ ደረጃ እየተጎዳ ነው። እኔ ያዝናለሁኝ። እንዴት መካሪ ይጠፋል? ለሌላ ለላቀ ሀገራዊ ግዴታ ሊጠቅሙ የሚችሉ ወንድሞቻችን ደህናት አባት በመከራ ይጦሩኛል ብሎ ያሳደገው በመሰሪዎች በተለላቂዎች የሻዕቢያ የህወሓት የግብፅ ጉዳይ አስፈጻሚዎች
ገሚሱን አታለው ገሚሱን አስገድደው እየማገዱት ነው ያለው። እንኳንስ ቆቦን መቆጣጠር ቀርቶ የኢትዮጵያ መከላከያ ሰራዊት በሙሉ አቅሜ ልግፋ ካለ ይሄ የትምክተኝነት ጉዳይ አይደለም። አስመራ ጤኒታ የሚገባ መቀሌ ተውት። ይህንን ሻዕቢያ ያውቃል። ድርድሮች እየተካሄዱ ነው። ደጋግሜ ስላልኳችሁ እዛ ዝርዝር ውስጥ አልገባም። አዳዲስ ሪሸፍል ይኖራል። በደረሰኝ መረጃ አዳዲስ የአመራር ለውጦች ይኖራል። ከሌ የሚለውን እንግዲህ ነገ ከነገ በስቲያ የምናየው ይሆናል። ህወሓትም ወደ ውጊያ የሚገባ ከሆነ በተለይ ከማዕከላዊ መንግስቱ ጋር ያለውን ምላሽም እያወቁ አይደለም። በዛው ቲፒኤፍ አለ፣ የትግራይ ፒስ ፎርስ ከውስጥ ያለ የለውጥ ፍላጎት አለ። በታጣቂውና በአመራሮች መካከል እንደ ያልኔ የህልውና ዘመቻ የተባለ መህቴ የተባለ ጊዜ ሁሉም ኦልሞስት ከስራውም ሂዶ ምንም ብሎ በቃ በሞቀታ ገብቷል። አሁን በዚህ በፕሪቶሪያ ስምምነት በኋላ ገሚሱ ማዕድን እያወጣ የቆፈረ ነው፣ ገሚሱ እየዘረፈ ነው ሀብት። ሌላውስ ዊልቸርም ያላገኛለ፣ ከዩኒቨርሲቲ ትምህርቱ አቁሞ ምን ብሎ የኃይል መከፋፈል አለ። በእነዚህ ጉዳዮች ልዩነቶች አሉ። ድሮ ውሳኔያቸው ግን እንዳለ ነው። አይ ቲንክ በዚህ ጉዳይ ከወትሮ የተለየ ነገር ስለሌለ እዚህ ላይ እናብቃ። የሶማሊያ መንግስት በእስራኤል ላይ ያወጣውን ተቃውሞ ሌሎች ወደ 16 ሀገራት ተቀላቅለዋል። የ16 ሀገራት የውጭ ጉዳይ ሚኒስትሮች ኦፍኮርስ የኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን የእስላማዊ ትብብር ድርጅት ተቃውሞ ወጥቷል። እስራኤል አምባሳደር መሾሟን በመቃወም ማለት ነው። ያ ብቻም አይደለም፣ አፍሪካ ህብረትም አውጥቷል። ዞሮ አፍሪካ ህብረት የተከበሩ ማህሙድ አሊ ዩሱፍ የአፍሪካ ህብረት የአፍሪካ ኮሚሽን ሊቀመንበር ያው የመጡት ለምንም አይደለም። ከጅቡቲ ተወክለው የኬንያ ነፍሳቸውን ይማር ራይላ ኦዲንጋ ሳይመረጡ የቀሩት አንድና አንድ ተልኳቸው ከኦአይሲ ከአረብ ሊግ ከፍተኛ የሆነ ድጋፍ ያገኙት የሶማሊላንድን ሀገር እንዳትሆን የአፍሪካ ህብረት እንዲቃወም ነው። የአፍሪካ ህብረት ምን ያህል ድረስ አቅም ይኖረዋል እሱን አብረን የምናየው ነው የሚሆነው። እና አፍሪካ ዩኒየን ስቴትመንት ኦን አፍሪካን ዩኒየን ኮሚሽን ኦን እስራኤል ሪፖርት ዲሲሽን ሜኪንግ ሪጋርዲንግ ብሎ ምንድን ነው ኮቴሽን ማርክ ሶማሌላንድ አለ። እና ህብረቱ በፍጹም ሶማሌላንድን ሀገር ናት ብሎ አያውቃትም። ዘ ዩኒየን ዳዝ ኖት ሪኮግናይዝ ሶማሌላንድ አዝ አን ኢንዲፔንደንት ስቴት። በአፍሪካ ህብረት የሰላምና ጸጥታ ካውንስል አፍሪካ ዩኒየን ፒስ ኤንድ ሴኩሪቲ ካውንስል 1324ኛ ስብሰባው ላይ በጃንዋሪ 6 2026 የተደረገውን ውሳኔ ያ ውሳኔ ምንድነው የሚለው ሶማሌላንድ ኢንተግራል ፓርት ኦፍ ሶማሊያ ናት የሚለውን እሱን እንቀበላለን። በዚህ መሰረት ምንም አይነት አዲስ ነገር የለም በሚል ያስቀመጠው ነገር አለ። እሱን ካላችሁ በኋላ ሶማሊያ ያን ብቻም አይደለም ሉዓላዊነቴን በማይቀበሉ ሀገራት ላይ ባቤል መንደብን እንዳይጠቀሙ አረጋቸዋለሁ የሚል ይሄ ምንድነው ሶማሊያ አምባሳደር ኢትዮጵያ በኢትዮጵያ የሶማሊያ አምባሳደርና የአፍሪካ ህብረት ቋሚ አምባሳደር አብዱላሂ ዋርፋ ትዊተር ገጻቸው ላይ የሶማሊያን የግዛት አንድነትና ሉዓላዊነት የማይቀበል ማንኛውም ሀገር ላይ ባቤል መንደብ እንዳይጠቀም እናደርገዋለን። አንደኛ ይሄ ባቤል መንደብ ምንድን ነው? ሃይሲ ነው፣ የማንም ሀገር አይደለም። ሉዓላዊ የዚህ ሉዓላዊ የሚባል አይደለም። ልክ እንደ ሆርሙዝ ነው። አንድ ግልጽ የሆነ ጸባጫሪነት ነው። በተለይ ሆርሙዝ ላይ ስለታየ አንድ ሀገር ይህን ማለቱ ግልጽ ጸባጫሪነት ነው። ሁለተኛ ነገር ሶማሊያስ ላድርገው ብትል አሁን የእውነት ላድርግ ብትል ኔቪ አላት ወይ? የባህር ኃይል አላት ወይ? እና ይህንን ማድረግ በማትችልበት ደረጃ ያው ጀስት ዝም ብሎ ፖለቲካዊ ቅቡልነት እናገኛለን በሚል መልኩ የወጣ ነው በሚል ረሺድ አብዲ
from purely an international maritime law perspective, threatening a blockade of a sea lane that's not sovereign property of one state could be interpreted as an act of declaration of war. አሁን ለምሳሌ በራስህ ሉዓላዊ የሆነው እንዳይጠቀም አደርጋለሁ ብትል መብት ነው። ነገር ግን የዓለም አቀፍ የውሃ አካል ወይም ሀይስ የሚባለው የሆነው ላይ እንዳይጠቀም አደርጋለሁ ማለት ጦርነት ከማወጅ ጋር ነው እኩል ነው የሚታየው። ሁለተኛ ደግሞ አሁን ባለው ሁኔታ የሆርሙዝ መዘጋት የፈጠረውን ጉዳይ ዓለም ኔጌቲቭሊ እየተረዳበት ባለው መልኩ የሶማሊያ በእስራኤል ላይ እንዲህ አይነት አዋጅ ማወጇ ድጋፍ የሚያስገኝላት አይሆንም ይልና በሶስተኛ ደረጃ ደግሞ የታዝነው ኤኒ ፋንክሽናል ኔቪ ኤርፎርስ ኤብል ቱ ፕሮጀክት እንደዚህ አይነት ካፓቢሊቲ ያለው የላትም ይላል። አራተኛ this specific rhetoric is an own goal seeking to punish Israel by blocking the Red Sea risks aligning Somalia እንደዚህ ለማድረግ ባቤል መንደብን የእውነት እንኳ አሁን ባለው የሶማሊያ መንግስት እንዘጋለሁ የሚል ከሆነ ከየመኑ ሀውቲ ጋራ ትተባበራለህ ወይም ትብብራለህ በሚል ሊያስከስስ የሚችል ነው በሚል የተቀመጠበት ሁኔታ አለ ማለት ነው። እንዳልኳችሁ በሶማሊያን ተባብረው እነዚህ 16 ሀገራት ኦማን፣ ኩዌት፣ ሳውዲ አረቢያ፣ ግብጽ፣ ሶማሊያ ራሷ ማለት ነው፣ ሱዳን፣ ሊቢያ፣ ባንግላዴሽ፣ አልጄሪያ፣ ቱርክ፣ ኢንዶኔዥያ፣ ፓኪስታን፣ ሞሪታኒያ፣ ጆርዳን እና የፓለስታይን ኦቶሪቲ እንግዲህ የፓለስታይን አገር ትሁን የሚሉት እኮ ናቸው። እንደዚህ ተደምረው ደግሞ ሶማሊላንድ ሀገር አትሆንም የሚል ለዛ ነው የሶማሊላንድ የውጭ ጉዳይ ሚኒስተር ይሄ ግብዝነት ነው የሚል መግለጫ ያወጣው ማለት ነው። እና ጆርዳን ይሄን መግለጫ አውጥተዋል። ገና መጀመሪያ አምባሳደር ሲሾም ብያቸዋለሁ። አይ ቲንክ ይሄንን የጋት ሚዲያ ቤተሰቦች የምታውቁት ነው። ሚካኤል ሎተም የሚባሉት ሲሾሙ አሁን አልኳቸው አረብ ሊግ ይቃወማል፣ ኦአይሲ ይቃወማል፣ የአፍሪካ ህብረት ይቃወማል። እንደው ደግሞ ጥሎብን ደግሞ ኢጋድ እንዳይቃወም አደራ ብያችሁ ነበር። እንግዲህ እስካሁን ኢጋድ ድምፁ አልተሰማም። እኔ ኢጋድ ባይቃወም ደስ ይለኛል። ግን አሁንም የእስራኤል በሶማሌላንድ አምባሳደር መሾሟን እንቃወማለን የሚል መግለጫ ያወጣል። ምን ታደርጋላችሁ? ባይወጣ ጥሩ ነው። እኔ አም ሃፒ በነገራችን ላይ በሶማሌላንድ ጉዳዩ ስለምታውቁት ብዬ ነው ግዛችሁንም አልወስደው። በሶማሊያና በቱርክ ባለው ግንኙነት ከፍተኛ የሆነ ክሪቲክስ እየመጣ ነው። በተለይ ይሄ የሶማሊያና ቱርክ ያደረጉት የነዳጅ ቁፋሮ ስምምነት የቅኝ ግዛት ውል ነው ብለው ያስቀመጡ ስኮላሮች፣ የሃይማኖት ስኮላሮች አሉ። በተለይ ሼክ አብድራህማን ባሽር well respected Somali religious scholar says Turkey's oil agreement with Somalia amounts to colonialism and a surrender of sovereignty, criticizing the deal to strong terms. ይሄ እንግዲህ እኚህ ሃይማኖት አባት የሚታወቁት ከዚህ አስቀድመው የሐሰን ሼክ መሐመድ ደጋፊ የነበሩ ሰው ናቸው። ሐሰን ሼክ መሐመድም ትንሽ ቀን ነው የቀራቸው። ዛሬ አፕሪል 19 ነው። ኦልሞስት ያ አንድ ወር በሉት እስከ ሜይ 15 ያበቃል። ተቃዋሚዎች ደግሞ የራሳቸው የታጠቀ ኃይል አላቸው። እንግዲህ እሱን ወደፊት የምናየው ነው። ሰው የመካከለኛው ምስራቅን አሁን ባልኳችሁ ሁኔታ እንግዲህ ዛሬ 51ኛ ቀን ነው አይደለ ከተጀመረ። ኤኒዌይስ ሶ ፓኪስታን ለድርድሩ የሚሆን የሴሬና ሆቴል ከወትሮ በተለየ ከፍተኛ የሆነ የጸጥታ ጥበቃ እየተደረገ ነው። ሶ ምናልባት ሮብ ነው የሚያበቃው ብያቸዋለሁ። ነገ ወይ ማክሰኞ ወይንስ ሮብ ወደ ድርድር ይኬዳሉ የሚለውን የምናየው ነው የሚሆነው። ግን አልጀዚራን ጨምሮ የተለያዩ የመገናኛ ብዙሃን ከወትሮ በተለየ ከፍተኛ የሆነ የጸጥታ ጥበቃ በዚህ በሴሬና ሆቴል ዙሪያ ላይ ቸካፖች እየቆሙ ነው የሚል ያስቀምጡታል። አልጀዚራ በተመሳሳይ የእስራኤል መከላከያ ኃይል እስራኤል ዲፌንስ ፎርስ ኦን ማክሲመም አለርት አሚድ ፊርስ ሲዝፋየር ዊዝ ኢራን ኩድ ኮላፕስ እና እንግዲህ ሮብ ነው ብያቸዋለሁ። ለዛ ከተለመደው በላይ በከፍተኛ ዝግጅት ላይ ነው ያለው የሚል ሪፖርት እየወጣ ነው። እንዳልኳችሁ እንደ ጋት ሚዲያ አንድ ቀን እንግዲህ ፈጣሪ ሲፈቅድ ደግሞ ወደ ሃሮ ዳንዲ ሄደን ከአዲስ አበባ 87 ኪሎ ሜትር ርቀት ነው ያለው። እዛም ሄደን ዞር ዞር ብለን ፕሮግራሙን ለማየት እንሞክራለን። ኢትዮጵያ በክብር ለዘላለም ትኖር። ምሽት በጋት ዕለታዊ አጫጭር መረጃዎች ወደ እናንተ ማድረሳቸው ይሆናል። ታንኪዩ